ራሴን አጠፋለሁ ምናምን አሉ ቪዲዮቹ ብታጠፋ አሪፍ ነበር እንዴ እንደዚህ አይነቱን በርቺ ነው ሰላም ጤና ይስጥልን ወደ ቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም በአዲስ ቪዲዮ በሰሞንኛ ጉዳይ ተመልሰን መጥተናል። ለዚህ ቻናል የመጣችሁ አዲስ የሆናችሁ ሰዎች ካላችሁ ወላችሁ ሳያችሁ ራሱ ልብ የደነገጠና ሲጀምር የታወቀ ኮርስ ሁሌ መኮላተፍ እና እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። እስቲ እንኳን ደህና መጣን ተራስ እንኳን ደህና ቆየን። ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖርት ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ነባሮችም እንዳላደረጋችሁ አንዳንዶቻችሁ ወፋው ነገር አናደ ቼክ አድርጉና ሰብስክራይብ አድርጋችሁ ቤተሰባችሁ ነው። ቪዲዮውን ደግሞ ትላንትን እንዳልናችሁ ላይክ አድርጋችሁ እንድትጀምሩ በትህትና በአክብሮት እንጠይቃለን። እስከዛሬ ለምታደርጉትም ክሬዲት መስጠታችንን ሳይረሳ ማለት ነው። ላይክ ስለሚያደርጉ ሰብስክራይብ አድርገው ስለሚከታተሉን እናመሰግናለን ነው። አይ ቪዲዮን ካዩታሉ አሁን ጥያቄያችን ቪዲዮ የመታየት ጉዳይ ሳይሆን ላይክ የመደረግ ጉዳይ ነው እና ውድ ተመልካቾች ባለፈው ትላንትና በነበረው ቪዲዮአችን ላይም ገልጸናል። የዩቲዩብ አልጎሪዝም በአሁን ሰዓት የተወሰነ አፕዴቲንግ ላይ ስላሉ ነው መሰለኝ እንግዲህ የሌሎችንም ቻናሎች ታያላችሁ ብዬ አስባለሁና በዛ ላይ ይሄን ፖድካስት ለመቅረጽ እንዴት እንደመጣ ነው ወዲህ ቪዲዮ ይታወቃል። ሌላችሁ ከተለያየ ከተማ ከተለያየ ስራ እንደጨረሰን ነው ሁለታችንም በረን እዚህ ስቱዲዮ ተገኝተን ለመቅረጽ ወደ እናንተ የመጣ ነውና እንደው ለዚህ እንትናችን ላይክ አድርጉት ወይስ ፈልገነው ነው? አድርጉልን። ወቅታዊ ጉዳዮች እንደተለመደው እናነሳለን። ሙቀቱ እንዳለ ነው ያው ሙቀቱ ያው እንግዲህ ብር ተመልካቾች እንግዲህ በቁምጣን ነው ለታች ዛሬ ደግሞ እንትን ነው የሚሆነው ወበቅ አለ ያ ወበቅ ያመጣልና እስቲ እናንሳ። ያቃጠለኝም ያናደደኝም እንደዚህ ጅምባ ገጭምጭ ያሳቀኝ ነገር ነው ማነሳው። እንደው እንድናልፉ አልፈለኩም የሰዎቹን ጉዳይ ሳይሆን ከዛ ጋር ተያይዞ የመጡትን ነገሮች አዶናይና ጃኒ ተለያይተናል የሚል እንትን ያደርጋሉ ይለቃሉ ማለት መለያየታቸውን ኦፊሻሊ ያሳውቃሉ በየራሳቸው እንትን። ከዛ መጡ እንግዲህ ሁሉንም ማለት አይቻልም። ብዙ ሰዎች ግን ያልጠበቁት ነገር እንዴት መንግስት ዝም ይላል የሚል ሁሉ እንትን አይቻሉ ላይቭ እንትን መንግስት እንዴት ዝም ይላል ምን ሲለያዩ ሁለቱ ማን ናቸው ያሉት? ከምር ነው እግዚአብሔር ወደ ተመልካቾችን ያሰማው እግዚአብሔር ነው እንዴ መንግስት እንዴት ነው ዝም የሚለው? እንዴ ዝም አለ? ሌላ ስራ ብቻ ነው ወይ በቃ እንትን የሚለው? ለምን ሲለያዩ እንዴት ዝም ብሎ ያል? በእንባ ነው የሚወራው። ይሄ ተቀልላለ የእንባውን ነው የሰማው ተቆርጦ እንባ አንድ ቦታ ነው እንዴ? እንባ እኮ አንድ ቦታ አይደለም። ራሴን አጠፋለሁ ምናምን አሉ ቪዲዮቹ። ብታጠፋ አሪፍ ነበር እንዴ እንደዚህ አይነቱን በርቺ ነው ምክንያቱም ኖሮም አይጠቅሙም እነዚህ እንዴ። ኧረ በስመ አብ በጣም ነው የሚሰቀጥጥ ይሄ እኔ ራሴን አጠፋለሁ ምናምን ሲያለቅሱ ሲነፋረቁ አንዴ ዝም በል ከላይ ሚዩት አድርግ እየተባለ እየተቀባበሉ እንዴት ዝም ይላል? ማለት አልነበረበትም። የነጃኒና የአዶናይ ጉዳይ ምን ስራ አለው መንግስት ካለነሱ ውጪ? ምንድነው የአባይ ጉዳይ እኮ ከነጃኒ የግብጽ ወይም ደግሞ የፖለቲካው አይደለም እኮ ይበልጠው እንዴ። መንግስት ምን እንደሆነ አይገባቸውም እንዴ ሰዎች? ማለት ስለምን እንደሚሰራ የመንግስት ሲስተም ምን እንደሆነ ስለምን እንደሚሰራ ስለማይገባቸውማ ነው። በቃ እንዴት ትላለህ አንተ የሆነ ሰው ተለያየ ብለህ መንግስት እንዴት ዝም ይላል ትላለህ እንዴ? ምናምን ስንት ሰው እዛ ላይቭ ላይ ተከምሮ ኧረ በስመ አብ በጣም የምታፍረው የት ነው ያለሁት ነው የምትለው። እኔ በእውነት በጣም እያፈርኩ ነው። ይኸውልህ ቢኒ እዚህ ጋር አንድ ሰው ልጥቀስ። ውድ ተመልካቾች እንትናን ታውቁት ይሆናል ሶሻል ሚዲያ ላይ ሲሳይ አየለ ቲክቶክ ላይ አለ ምንድነው ፌስቡክ ላይ አለ ልክልካችንን በመናገር ነው የሚታወቀው። እንደኛ ፈራተባ የለም እሱ ጋር ልክልካችንን እና በረምብ ይኸውልህ እና አሁን ልክ እንደሱ መሆን ነው የሚያስፈልገው ማለት ይኸውልህ እሱ ይሄ ስነ ስርዓት ያጣ ንግግር አይደለም የሚናገረው ግን አንዳንዴ
ትላንት ያልኩት ነገር አላለ በቃ ማተባብላቸው ነገሮች አሉ ትክክለኛውን ነገር መነገር አለበት አሁን በምን ታምር ነው ለኑሮ አታለቅስም እኮ ገረመኝ ግራ ገባኝ ገረመኝ ተናደድኩም አንዳኮም እጂውላ ተንከተከተ ምናምን ዋሴ ታውቀዋለህ ዋሴ ምን እንዳለ ቪዲዮን ከፈተን ኦዲዮን እቺ የሚያለቅስ ምናምን አዳመጠው ምናምን እሱን እንጂ ተንከተከተ አይደለ ማዳምሽ ከህንፃ ላይ ስትወረውርሽ ይዛን ይገባሻል ከዛ እንዲህ ብለሽ ተሰበርኩ ማዳሚ እንዲያረጋችኝ ብለሽ ሀቡ እርዳታ ሰብስቢልት ኪንግን ማለት ኪንግ ትመጫለሽ ብሎ ዛሬ ነው ያየሁትና በጣም ነው የሳኩት ማለት ይወል ቢኒ አሁን ከነዚህ ጋር ነው እነዚህ ናቸው አሁን ሰው ተብሎ የሚቆጠሩት ይቅር ማለት ውድ ተመልካቾች ሁላችንም የሚፈጣሪ ስራዎች ነን አምናለሁ ግን ባህሪና እንደዚህ ነገር ማመዛዘን ያስፈልጋል ምን አንዳንድ ነገር በቃ አዎ ልትወዳቸው ልታደንቃቸው ትችላለህ ተለያዩ ሲባል ደስ ላይልህ ይችላል በዚህን ያክል የኔ ህይወት አጠፋለሁ ወይኔ እኔው ምግብ ከበላው ስንት ቀን ይትላለች አንዷ ሌላ ትላለች እዛ ጋር ሌላ ግሩፕ ደግሞ መንግስት እንደ ዝም ይላል ምናምን በጣም ነው የገረመኝ ረቦሽ እንደው ወደ ፈተወች ከዛ ውጪ ግን የተነሳው ሌላው ደግሞ ትንሽ ደግሞ ስማርታዊ መንገድ ብለው ደግሞ አሰብን የሚሉት ደግሞ የሚሉት አይ ይለያል አይ እነዚህ እንኳን ሁሌ በህይወት ልምዳቸው በሚመጣው ነገር ነውና አዶናይን ይሄ ሰሞኑን እንትና መጥቷል ነበር ከሱ ጋር ከዴላን ፔጅ ጋር እንደዛ ሲያርግ ስለነበር ካድሬ ምናምን የሚል ስም ወጥቶለት ነበር ገብቷል ካድሬነት እየሰራ ነው ምናምን የሚል እየተቀጠቀጠ ነበር ከዛ ያቺን ዳይሬክሽን ከአንድ ቀን በላይ እንዳትዞር እንደዛ ሰፋ እያለ ነበር ያ ሂስ ማለት ነው ለሷን ለማስቀየስ ቀጥታ የተጠቀመበት ወይም የተጠቀሙበት መንገድ ነው ወዲያው ይሄን ርዕስ አጀንዳ ጽፈው ሰጡ ከዛ በኋላ ሰው እንጁ የሚንቀጠቀጠው ተንቀጠቀጠ መንግስት የሚወቅሰው መንግስት ወቀሰ አየሩ ተቀየረ ያኛው እንትን ነውና ስማርት ወይ ተጠቅመዋል የሚል ሰው ደግሞ አሉ እዚህ ጋር ደግሞ ሌሎች እሺ ቀጥል ግን እኔ እንዲሁ ሳስበው ቢለያዩ ባይለያዩ ምን ጠብ የሚል ነገር አለ ነው የኔ አሁን ጥያቄ ምንድነው ማለት ትልቅ ኢሹ ሲጀመርም መገናኘታቸውን በይፋም እኮ በአክሽን ነው እንጂ ነና ሲሉ አልሰማንም it's not a big issue ቢኒ አሁን እኮ ወላችሁ ወደ ተመልካቾች እዚህ ጋር የምናወራው ስለናዶናይና ስለነጃሊ ሳይሆን ከጀርባቸው ስላለው ይሄ መንጋ የተባለው በቃ ጭፍን ያለ ለማንም የማይጠቅም ማህበረሰብ አለ ለራሱ እንኳን አይጠቅም እነዚህ ለምን ለራሳቸው እንኳን ሶስተኛ ሰውና ራሳቸውን እንኳን የሚጠቅሙ አይደለም ምናወራው ስለነጃሊና ስለ ማን ነው አዶናይ አይደለም እነሱ ዳስ ፕራይቬት ቲንግ ነው ፐብሊክ ነው አባባሌ ፕራይቬት ቲንግ ስለ ላይክ ያን ያለ መብታቸው ነው ቢገናኙም በየጥሉ መብታቸው ነው እሱ ላይ ኢሹ አናረጋውም ብዬ ስላሰብኩ ነው እንደውም አንደኛው ሐሳብ በስማርት ዌይ ያሉትን ከእንትኑ ጋር ተገናኝቶ ያልከውን ከዳይለን ፔጅ ጋር ዳይለን ፔጅ ወይንኛ አሜሪካን ግን እንግሊዘኛና ናችሁ የከበደ ነው አንተ ዳይላን ነው ለምትለው ዱላ ሳይሎ ቀራል ዳይለን ይወጣ ዳይለን ፔጅ ዳይለን ያውቀዋል ቸገር ይችላል ተመልካቾች just kidding anyways ያቁታል እዚህ ስለመጣ ገጽታ ግንባታ ምናምን የሚለው ነገር እሱ ስለሳቀ ሁሉ ነገር ፖዚቲቭ ያየዋል ማለት አይደለም እሱ ይወለ ኮንቴንቱ የዜና ኮንቴንት ነው ዳይላን ማለት አሁን ለምሳሌ በአንስተ ነው ነበረ ለምሳሌ ያል አይሾ ስፒድ እነ ማን ነው ኬሳይ ምናምን ነገር ይሄ አሁን ይመጣል ስለተባለም ነው እሱን ማወራውና ወይ ደግሞ አንድ ስፖርተኛና አምጥተ እንትን ብትለው ላይ ረዳ ይችላል እነሱም ሲመጡ ማናጀሮች አሏቸው መጀመሪያ ቁጭ ብለው አውርተው ፕላን ተደርጎ ለስንት ሰዓት የት ቦታ ምናምን ይሄ ቀላለን እንደዚህ ይሄ ኢትዮጵያ ውስጥ ገብተው እንደሚወጡት አይነት ይሄ ዩቲዩበሮች ነጭ ዩቲዩበሮች አሉ አይደል ብሎግ ሰርተው የሚወጡት እንደነሱ አይነት ሰዎች አይደል ኢቭን እነሱ በጣም
ኦርጋናይዝድ ሆኖ ነው ሰርች አድርገው አጥንተው ነው። አዎ የሆነ ሰውን አውሮፓ ሂድ ወይ አሜሪካ ሂድ ብትለው ላይክ ሳም ሴኩሪቲ ይሰማኛል ያደጋገር ምናምን ብለ ግን ቼክ ማድረግ አይቀርም እሱን እኮ እንደዛ እንኳን ብሎ ያየዋል። ግን አትሊስት ይቀለዋል ባለው ነገር። ወደ ኢትዮጵያ ወይ ደግሞ ወደ አፍሪካ ምናምን ሲባል ግን በጣም ይጠነቀቃሉ ነጮቹ። መጥቶ ሌላም ፔጅ ስለሳቀ ወይ ደግሞ አዲስ አበባን ስላየ ምናምን ነው እዚህ ጋር እንትናል ተጠያቂ ላደርገው አልችልም። ማን ነው አዶናይን ምን ተጠይቀው? አሁን አንዳንድ ሰዎች ይሄ የሚያነሱት እይታቸውን ነው የምልህ ያልካቸው እንደዚህ አይነት ስማርት ዌይ ተጠቅሞ ከዛ በኋላ ያንን ነገር ስሙን ሪከቨር ለማድረግ ይሄኛውን ኢሹ ፈጠረው የሚለውን ነገር ነው። እና ምክንያቱም በዛ ሰዓት የተነሳበት አንዱ ኮምፕሌን ሲደረግ የነበረው በሁለት ሀሳብ የተከፈለ ሀረር ላይ የነበረው ሐውልት ነበር የተፈሪ መኮንን የኃይለሥላሴ አባት አንድ እኮ አፍርሰውት እንትን አድርገው ከዚህ በፊትና ባዶ ነው የነበረውና እሱ እዛ ጋር ፎቶ ተነሳ። ያ ነገር ሁለት ሀሳብ ሆኖ ተነሳ። አሁን ስለሱ ልናወራ አይደለም፣ ግን እንትና ራሱን ነው የሚመለከተው። ማን ነው ዲለን አዶናይ ለመሰለ ዋን ስቴፕ ክሎዝ ለራሱ ድሪም ለራሱ ነገር ታዲያ አሁን እሱ ከዛ አንግል ነው። ኦፍ ኮርስ መንግስት አላገዘውም ወይ ያግዞታል። ሴኩሪቲዎች ነበሩ፣ በረምብ ፋሲሊቴት ሲደረግልን ነበር። ብዙ ነገሮች አዶናይ መንግስትን አግዟል ነው እንጂ ኖ በዛ ጋር ኢን ዘ ሞመንት የዛን ጊዜ የነበረውን ታይም ነው የምልህ። ኦኬ እኮ እሱ ሰፖርት አዶናይ መንግስትን አግዟል ነው እንጂ መንግስት አዶናይን አገዘው ለማለት ይከብደኛል። ምክንያቱም በጣም የተመደበለት ትክክለኛ ሴኩሪቲ ነው ምናምን ነው እንደ አገር ስለተሰራ ነገር እኮ መንግስት አዶናይ ሰፖርት አደረገው እኮ። ምክንያቱም እዛ ጋር የሚመጣው ሰው ቀላል ተጽዕኖ ፈጣሪ አይደለም። ምክንያቱም ትልቅ ነው 19.6 ሚሊዮን ሰው ከኦልሞስት ወደ 2 ቢሊዮን አካባቢ ካልተሳሳትኩ ገብቷል እይታው ራሱ ህዝብ ትልቅ ዜና እንተነውና ስለዚህ ያኛው አዶናይ ከፈለገ ይሄኛውን ሐሳብ ባያወራውም እኮ ምንም አናመጣም። ወይም ደግሞ ሰው አያለቅስም ወይም ደግሞ እጃቸው አይንቀጠቀጥም ነበር። አይ ከአዶናይ የግል ባህሪ በመነሳት እንትን ነው ትንሽ ኔጌቲቭ ነገር ቶሎ ሴንሲቲቭ ይሆናል፣ ቶሎ መልስ እሱ ላይ ሪስፖንድ ያደርጋል ምናምን ገብቷል። ከመሆን አኳያ እሱ ሊጠቀምበት ይችላል ነው ገባ እንጂ የሚነግርህ ያንን ስለማይፈልገው ነው። እሱ ኔጌቲቭን ፓርት ስለማይፈልገው አይ አሁን የሰዎቹን እይታ ነው እንትን የምንለው። እሱ ኦልሬዲ በቃ ሪል ነው እንደዚህ ተነጋግረ ምናምን ነገር ብሎ ተላይቷል ብቻ ነው። ግን ከሚነሱት አንግል ነውና እኔ ግን እንትኑ ላይ ብንቆይ ደስ ይለኛል። ምኑ ላይ የሚንቀጠቀጡት ላይ አንተስ እንዴት ሆንክ? እኔ በእውነቱ በጣም ተሰማኝ። ምን ሆናለሁ ምንም እንደምልህ በቃ እንደንትን ይኸውልህ አንደኛ ትዳር ቢሆን ትንሽ ፊል ላደርግ ይችላል። ረዘም ይሄ ቦይፍሬንድ ገርል ፍሬንድ ነው ዝም ብሎ ወደዛ ወደዚህ ሲሉበት የነበረው ነው። ተለያዩ አልተለያዩ none of my business። ግን አሁን የተጋቡ ሰዎች ምናምን ሆነው እንደዚህ ፌመስ ቢሆኑ ምናምን እንደዚህ ምናምን ልትል ትችላለህ። ትንሽም ቢሆን አትሊስት ገባ ቢኒ ግን አያሳስብም ማለት ይሄ አሁን ያለንበት የማይንድ ደረጃ በጣም ያሳስባል። በጣም አብዛኛው ሰው በጣም አሁን ሀገር ውስጥ እየሆነው ያለው ብዙ ነገሮች የምንሰማቸው ነገሮች አሉ አይደል? እንደነዚህ አይነቶች ይጠንቀጠቀጠ አለቀስኩ እስካሁን እንዴት እስራኤል ለስራ እንዴት ልብላ ምናምን ራሴን ላጠፋ ምናምን እንደነዚህ አይነቶቹ ናቸው ነው ይኸውልህ የሆነ ነገር አርጉ ሲባሉ ሆ ብለው በዚህ አይነት እኮ የሆነ ነፍስ ማጥፉ ይባሉ ያጠፋሉ። አንዳንድ ሰው ለነዚህ ቦታ ተሰጣቸዋላችሁ በጣም ነው መስጠት ያለ ብለን ስለምትሰጠው ያለንበት በቃ ያጠፋሉ። ያለንበት ሁኔታ ማሳያ ነው። ይሄን እየናክ ስቶ ነው መተውና በጣም የወረደ ነው አስተሳሰባቸው። በጣም እሺ ጨረስኩ እኮ ወረድኩ እኮ አወረድኳቸው። ከዛ ቆፍሬ ልቅበራቸው። ዛሬ የምነካችሁ ምናምን እንዳትሉ ውድ ተመልካቾች፣ እንግዲህ እኛ ሰውነታቸውን ወይም ደግሞ ተፈጥሯቸውን አይደለም እያለን ያለ ነው። ግን በዚህ ነው ያልክ የሚያስጨንቃቸው የራሳቸው የሆነ ህይወት አለ፣ ቤተሰብ አለ። ያ ነገር ያስጨንቃል እኮ። ኑሮ ውድነት እኮ አለ አይደል እንዴ? የአንድ ሰው መፋታት መጋባቶ እነዚህ ልጆች ትዳር ውስጥ ለምን አይሆንም?
በቃ ቢሆን ጥሩ ነበር። ከዛ ውጭ ምንም አይመለከተኝም። ትርጉሙም አይገባኝም። 4 ሚል እንትን አውጥቷል። እሱን ሁሉ ተነቅሰው ምናምን አይቻለሁ። አዎ ልክ ማለት ኤክስትሪም ነገሮች መክሸፍ ምልህ እኮ ነው። ትውልድ ጄኔሬሽን ከሽፏል ምል የሆነ ፓርት ይሄ ነው እንዴ። በቃ ትርጉም ህይወትህ ለዚህ ነበር የምትኖረው እንዴ። ሰቀጠጠኝ እኮ ነው አልኩ እኮ። ድብልቅ ያለ ስሜት ትናደዳለህ፣ ታፍራለህ፣ ይገርምሃል ምናምን በቃ ምን ድብልቅልቅልቅ ያለ ነገር ነው። ነገሮች ያስፈሩሃል። ማት ሴም ታይም ይኸውልህ ነገ ላይ እቺ ልጅ እንደዚህ አለቀስኩ እንትን አልኩ ምናምን አበድኩ ራሴን ጣልኩ ምትል ልጅ ይኖራታል አይደል? እንዴት ነው የምታሳድገው ልጅ? እንዴት ነው ጄኔሬሽን የምትቀርጸው? ገብቶሃል? አሁን የሚያስፈራውም እኮ እሱ እኮ ነው ቢኒ። ይቺን አትመልሳትም፣ ግን የሚቀጥለው ከእሷ የሚፈጠረው ፍጡር ደግሞ ከማን ጋር እንደሚያድግ ተመልከት። ምን አይነት ሀሳቢ ኖሮት እንዴት እንደምታሳድገው ገብቶሃል አይደል? በጣም የተበላሸ ነው የሚሆነው። መበላሸት ማለት በቃ ጥምም ያለ የሆነ ትልቅ ስለ ሀገር ስለ ለውጥ ወይም ደግሞ ስለ እንዴት ልበል ራስን ስለመለወጥ ሳይሆን በሰው ላይ ዲፔንደንት እንዲሆን ስለ ሰው ህይወት ነው። አው ግርም ነው በቃ እኮ ነው። አሁን እንደው ለማውራትም እኮ ጨንቀሃል ማለት የዚህን ያክል ልክ እንደዚህ ሆኖ ምን ብለህ ስትናገር እንዴት ነው? አሁን እንደዚህ አይነትን ሰው አስተሳሰቡን ለመመለስ በጣም ከባድ ነው። ምን አይነት ኤክስትሪም አይነት እንትን እንደሆነ ብዛቱ እኮ ነው ደግሞ የሚገርም። የሚጽፈው ከዛ የሚንጨጨው እያለቀሰ ቪዲዮ የሚሰራው ምን የሚለው ቢን ይኸውልህ አንድ ነገር ደግሞ ቱ ዘ ሪያሊቲ ደግሞ ማሰብ እንዲኖር እነዚህ ሰዎች እንደው ለካሽንተናው ደወልኩላቸው አለች እንጂ ደግሞ አንደኛው አልሰምታል። ያው ለጋሽ ሰለሞን ለአርቲስቱ ምናምን መኪና እንትን ብሎ ይላል። በዛ አጋጣሚ እንግዲህ እንዴት እንደሆነ አላውቅም። የዛኔ ወይ ስልካቸው እሳቸው ተለጥፈው ነበር ምናምን ሊሆን ይችላል ምናምን ለሳቸው ሁላ ደውዬ ነበር አይመልሱልኝም። ለሱም እንደዚህ ጽፌለት ነበር ለአዶናይ ምናምን አይመልስልኝም። በቃ እኔ ራሴን ላጠፋ ነው በቃ ባረገችው። ኧረ በስመ አብ በልልታ ነበር መቅበር። ይኸውልህ በቃ ይሄ የተበላሸ ትውልድ ይኸውልህ ሀገርን የትም የማያዛልቅ የትም የማያደርስ ለምንም የማይጠቅም እንደነዚህ አይነቶቹ ሌሎች አሉ ስማርት። እንደው አንድ ነገር ልንገርህ። ለምሳሌ እነዚህ ሰዎች በጣም ለሀገሪቱ ትልቅ ቫሉ ያላቸው የነሱ በእነሱ መለያየት የሆነ ሀገር በጣም መታጣው ነገር ሰዎች አይነት ቢሆኑ ኦኬ እነዚህ የሚለያዩ እያልኩኝ አይደለም። ግን ደግሞ እንትን የምትለው አለ እንደነዛም ደግሞ ሲሆን እንዴ ኢትስ ናቲንግ ትላለህ እኮ። ሰው እኮ ሲሞት እከሌ ቢሄድ እከሌ ይተካል ትላለህ አይደል? ታዋቂ ሰው ነው ትዳር እንኳን ሲሆን ገባ ታዋቂ ሰዎች ሆኖ ትዳር ሲሆን ብዙ ነገር ሊባል ይችላል። አንደኛ ልታዘን ትችላለህ። ከዛ ደግሞ ይመጡና ትዳርን ስለሆነ ትልቅ ቦታ ስለምትሰጠው ትዳር እዚህ ቦይፍሬንድ ገርልፍሬንድ ዝም ብሎ ሶሻል ሚዲያ ላይ ሲመላለሱ የነበሩ ልጆች ተለያየን አሉ አላሉ። እኔ እኮ ሆነ ይልም በጣም ኢምንት ነው ምናምን ብዬ እነሱን ማጣጣል እኮ አይደለም ግንኙነታቸው ምናምን። ግን እነዚህኞቹ የመለሱበት መንገድ በእነሱ መለያየት ያየነው ነገር በጣም ያሳፍር ነው። በጣም በቃ ኤክስትሪም ልቦና ይስጣቸው። ግን የት ጋር ቦታም የለም ልብ የሚገባበት። ምናችሁን ያመማችሁ ነው ታዩት በጊዜ ነገሮች እንትን እንዲላችሁ ነው። ይቀጥላል። ጃኒም ትኖራለች አዶናይም ይቀጥላል። አግብተው ምናምን ቢሆን ኦኬ ቶ በቃ እንግዲህ እንለፈው ባቲ ይሻላችኋል። ፍሬ የሌለው ነገር ነው። ሌላው በጣም ከሌላው በፊት ውድ ተመልካቾች ላይክ እያደረጋችሁት ይህን ቪዲዮ ላስታውሳችሁ። ሌላው ላይ ነው ሰብስክራይብ አድርጉ ይደረግሽ። ሌላው ሰብስክራይብ አድርጉ። የሸቱ ጉዳይ ነው። ሸቱ አንድ ቪዲዮ ይሰራል። ስለ ዋልድባ ገዳም ነው የሰራው። ረዘም ያለ ቪዲዮ ነው። ለዋልድባ ገዳም የውሃ የምናምን የማሰራት ፕሮጀክት ነው ነገርየው። ያንን በቀጥታ እንደዚህ እናሰራ በሚል መንገድ ሳይሆን ድራማቲክ በሆነ መንገድ ሰርቶታል። ከሰራው በኋላ ደግሞ እዛ ውስጥ እንዴት እንደሚኖሩ ምን እንደሚበሉ ውሃ ኬት እንደሚቀዱ ምናምን ሲያሳይ ነበር። እና ያቺ የሚበሏት ቋርፍ የሚባለው ነገር ቆርጣ ቪዲዮዋ እሷን ሲበላ ምናምን ሶሻል ሚዲያ ላይ አመጡና ይኸው ሸቱ የአባቶችን አይነ ምድር
እየበላ ነው እንትን ነው እንደ እምነት መድኃኒት ነው ተብሎ የሚል ተለጠፈ። በቃ አንዱ ማን ነው ጀማሪው አላውቅም ተጀመረ ብቻ። ከዛስ ሁልጊዜ የምለው ነገር ይሄ ቪዲዮ እሸቱ ይታወቃል። የእሸቱ ቻናል ምን እንደሆነ ኦብቪየስ ነው። በቃ ማንም ያውቀዋል ቻናሉ ስም ነበር ምናምን አትልም። በአብዛኛው ይታወቃል። ሄደህ ቪዲዮን ማየት ነው ምን ለምን እንዴት የሚለውን እየተቀበሉ ማጠብቀው ሰው እየተቀበሉ እንዲያሉ እንደዚህ ነው እንደዚህ በላ በመጨረሻ አቴንሽን ፈልጉ እንደዚህ ብሎ ምናምን እንደገና ለምንስ ማሳየት አስፈለገ ያልተባለ ነገር የለም። እኔ የሚገርም ነገር ለታሪክ እንዲሆን ያገኘኋቸውን ወደ 6 ወደ 7 ቪዲዮዎች አስቀምጬዋለሁ። ሰዎቹን በጣም ሌላ ነገር ላይ ስማርት አሁን ቅድም አነስተን በነሱ አይደል በቃ ቃሽም የሆኑ ሰዎች ናቸው የተናገሩት ብላ አንዳንድ ትንቀዋለህ እኮ እዚህ ጋር ይሄን በቀላሉ ሰርች ያደርጋሉ ብለህ የምትገምታቸው ሰዎች እንዲህ አይነት ስህተት ተሳስተው ስታይ ስህተት አይደለም ቀጥል። ይሄ በቃ ስህተት ብቻ የሆነ ነገር ማለት ሄዶ ቼክ ማድረግ የሚችሉት ነገር ምንም እኮ ሌላ ሰርች አይደለም እኮ ሄዶ ቪዲዮን ማየት። ምክንያቱም ለመሰለህ ስህተት አይደለም የምልህ በረምብ አይቶታል። በእርግጠኝነት ሄደው በረምብ ሄደው አይቶታል ወይ በዚህ ልክ ያየሰው ያየሰው እዛ ጋር ይኸውልህ ራስህ ነው የሚያስገምትህ። ይኸውልህ ከነጃኒ መንጋዎች የማይለዩ መንጋዎች ናቸው እነዚህ። እንግዲህ ውድ ተመልካቾች እሸቱም መወቀስ ባለበት ነገር እንወቅሳለን፣ መደነቅ ባለበት ነገር ላይ ደግሞ እናደንቃለን። ለምሳሌ ይሄ በሚያሰራው ብዙ ጊዜ እንደዚህ አይነት በገጠር ቤተክርስቲያናት ወይም ደግሞ ያው መንፈሳዊ እንትን አለው ቻናል አለው እና እዛ ላይ የሚሰራውን ነገር ይናጋለን። እዛ ቪዲዮ ላይ ቢኒ እሳቸው እኛን ማመናኩሴ ስፔሲፊካል ነው የሚጠይቃቸው። እሳቸውም ሲመልሱ ምን አይነት ተክል እንዲሆነ ምን አይነት ምሬት እንዳለው እንዴት እንደሚዘጋጅ ምናምን በረምብ ነው ያስረዱት። ይኸውልህ አሁን እንደው በቃ ይኸውልህ በማይንድ ማለት እንደ አንድ ሰው በቃ ቪዲዮውን ሳታዩ ያችን ተቆረጠችና እኒ እንበልና እናስብ የሰው ልጅ እንደኔ ሰው ላይ ምንድን ነው የሚበላው? ሊበላ አይችልም። አይ ማለት ይኸውልህ የሆነ እንዴ የሆነ ባዕድ አምልኮ የለበት ሰው ባዕድ አምልኮ ያለባቸው እንኳን እንደው እኔ አላውቅም ያርጉ ግን እንደዚህ አይነት እንኳን የሚያርጉ ሰዎች እኮ ተደብቀው ነው አይደል የሚያርጉት? እንዴ ጌመሮቹ ይቀባሉ። ምን ሽንት ቤት ነው አይደል እንዲያስ የሚጠጡት ታዋቸው እነሱ ማለት የነሱ ትክክለኛ ጌም እንትን አይደሉምና ይኸውልህ እሸቱን ማደንቅለት ነገር አለ። በቃ እንደዚህ ነገሮች ላይ በጣም እንትን ነው። አሁን ዋናውን አላማ ትተን ለምንድነው ይኸውልህ እኔ እኮ የማይገባኝ ነገር ሶሻል ሚዲያ የሶሻል ሚዲያ ላይክ እና ቪው ታየው ለማለት ምንድነው ጥቅሙ? እስካሁን አይገባኝም። እኔ ወይ ያልተነገረን የተደበቀን ነገር አለ ቢኒ ለመሰለ እንዳልከው የሆነ መንጋው ነው እንዳትል ከነሱም ሻል ያለ የምትለው የሆነ ያያል ያነባል ያገናዝባል የምትለውም ወይ ደግሞ ፐርሰናል ጥላቻ ካለባቸው ይናገሩ። ትንታኔው ታፍራል። ትንታኔው እንደዚህ ምናምን አንዷማ መጣችና በጣም ደግሞ የሚገርም ነገር ከዚህ በፊት የመጽሐፍ ሪኮሜንዴሽን ምናምን ስላለት እሷን በጣም ታነባለች። መጽሐፍ ሪቪው ምናምን እኔ አላምንህም። በጣም እና ምንላት ልጅ አንድ እንዳትሆን ወፍራሟን አንተ ምትለው አይደለም ሌላ ልጅ ደግሞ ከሷ ሁሉ ሪኮሜንዴሽን መጽሐፎች ምናምን ገዝቼ አውቃለሁ ማለት ነው ባለፈው ማለት ነው። እና በጣም እሷ መጣ የሰጠችው ትንታኔ ይሰቀጥጣል። ምንድነው የምትለው? ዱባይ ሀገር ሄደው ሴቶች ምናምን ሀብታሞቹ ተኝተው ምናምን ሴቶቹ ላይ ይጸዳዱባቸውና ገንዘብ ይሰራሉ ምናምን ታውቃለህ። ታሪክ ሚስጥር ወጣ ነው። እና በአረብ ሀገር እንደዚህ መናቅ የነበረው ምናምን ይኸው እሸቱ ይሁት ቪዲዮን ምናምን ብላ ደግማ ማለት ነው ትሰራለች። አሁን እቺ ቫልዩ የምትሰጣት ሰው ናት። ምን ልልህ ፈልጌ ነው እያወቀች አታረገው ሄዳ ባለማየት ዝም ብላ እንደ መንገድ በመፍሰስ ነው። ገብቷል? ቪዲዮን ሌሎች ስላሉ በማለት ነው። ቅድም እኮ የራስህን ነው የሚያወርደው፣ የራስህን ክብር ያወርደዋል። ባለማወቅ አይደለም። እዚችን ደግሞ የሚለው ፐርሰናል ጥላቻ ካለባት ብዬ ነው የማስበው። አንዳንድ እኮ ቢኖርብህም ብስሬ ባደረግከው ነገር መሆን አለበት። ይሄ እኮ የሚታይ ነገር ነገ እኮ የሚጣራ ነገር ነው። አንተን ያስገምትም ጭንቅላት ለዛ እኮ ነው ለሚኒውልህ ፐርሰናል ጥላቻ ድፍን ብሎ እንደዚህ የሚያደርግ ፐርሰናል ጥላቻ ምን ያልኩት ለምንድን ነው? ለምሳሌ የሚመስል ለማይመስል አለ የሆነ ፐርሰናል ጥላቻዬ ይሰራልኛል ባወራው ብለህ የምታስባቸው ነገሮች አሉ የሉም? አሁን እንደዚህ አይነት ነገር
ይኸውልህ የሆነ እሸቱ ከሆነ ሴት ጋር ለድራማ ብሎ ተቃቅፎ ሲሄድ በሎንግ ሹት ማለት ነው የተወሰደ እሸቱ ቺት እኮ አደረገ ብለህ ብታወራ እንደው ይሻላል ያስኬዳል። ይሄኛው ምንም ማስረጃ ይኸውልህ አንደኛ እምነትን መንካትም የሚፈልጉ ተጠቅመውበታል። አይቻችኋለሁ ገብቶሃል ሲንጫጩ ነበረ በዛ ይሄ ልክ ያልሆነ ይሄ መናናቅ ገብቶሃል። የሌላውን እምነት እንደሚከበርለት ሁሉ ይሄኛው ምንም አይመጣም ውሸት እንደሆነ ግልጽ ነው። ምንም አይመጣም። ግን እኔ ሰዎቹ እኔ ሃይማኖቱ ላይ ምንም አመጡ ብዬ ማላሰው አይመጡም። ምንም አይቀንሱም አይጨምሩም። የግለሰብ ጭንቅላታቸውን ግን በጣም ነው የምትገርመው። ሎጂክም እኮ አንድ ሰው እንደዚህ ሊሆን ይችላል እንዴ ይሄን ማለት ጉዱን እስቲ እንኳን ያለው ብላ ታይመድ ቅድሙ ያልኩህ እኮ ለኔ ሁለቴ ማሰብ አልፈልግም እንደዚህ አይነት ነገር ላይ እንደማይሆን አውቀዋለሁ ማለት የቱንም ያለ እኔ እንደው በተጠራጠረ እንኳን እንዴ ይሄን ጉድ እስቲ እንዴት ሊሆን ይችላል ብለህ በደንብ እንኳን ከምንጩ ከስሩ ከመናገር ይኸውልህ አውዱ ምንድነው የዛ ቪዲዮ አውድ እንዳልከው እሸቱ የሆነ ትንሽ ቻናል ያለው ሰው አይደለም ትልቅ ግዙፍ ቻናል ነው እንደው የራሱ ቲቪ ቻናል የለውም እንጂ እንዳንድ ቲቪ ቻናል ቁጥሮች በሚሰራው ኮንቴንቶች ሁሉም ላይ እንስማማለን እንስማማበታለን ይኖራል ያ ኖርማል ነው ሁሉም ነገር ላይ አይስማማም። ግን ደግሞ እንደነዚህ አይነት ነገሮች ላይ ደግሞ የሆነ ድፍን ብለህ ጥላቻው ውስጥ ገብተህ እሸቱ እንደዚህ ያደረገ እንደዚህ አንደኛ ክብር ይኸውልህ ራስህን አታወርደው ያስገምታል እንጂ ያጣራው ነገር ሲያስገምትህም እንደዚህ አይነት ሐሳብ ደግሞ ቢኒ ደግሞ ይቅርታም የለም እኮ ምን አገባቸው ለዛ ነው ጥላቻ ምልህ የተሳሳተ ሰውማ መጥቶ መሳሳቱን አምኖ ስህተቱን አርሞ ያሳሳታቸውን ሰዎች ስህተት እንደሆነ ለመናገር ይመጣል። ባለፈው እንደዚህ ብዬ የሰራሁት ቪዲዮ ተሳስቼ ከአውዱ ውጪ ዋናው ቪዲዮ ባለመመልከቴ ነውና ላሳሳትኳችሁ ሰዎች ይቅርታ ብሎ ይላል። አት ሴም ታይም እሱን ተከትሎ የሚፈሱ አሉ አይደለ እነሱንም ደግሞ መለሳቸው ማለት ነው። አሁን ያችን አይቶ የምር መስሎት እየሄደ በየቦታው እኮ የሚያወራል እንደዚህ ነው ባልሆነ ነገር። ይኸውልህ ሶሻል ሚዲያ የሚያመጣው ከባዱ ተጽዕኖ ይሄ ነው። ብዙ ነገሮቻችንን ሪል እንደሆነ አድርገን እያሰበ ነው ሶሻል ሚዲያ ላይ ያለን ህይወት ማለት ነው አይደለም። የሆነ ሰው መጣ ተናገረ ምን አለ ፈጣሪ እንደሱ ብናምነው እንዴት በደረሰ እንደሱ የሆነ አትሊስት ችግራችን እኮ ፈጣሪ ይሰማል። የሆነ ሰውን ወሬ ቲክቶክ ላይ አምጥቶ ሲያወራው በፍጹም ልብ እኮ ነው የሚያምኑት ሰዎች። አንድ ጊዜ እንኳን ይሄ የማሰብ የማገናዘብ ምንም ነገር የለም። ገብቶሃል? የሆነ እሸቱን በሌላ ነገር የሆነ ነገር ልትለው ትችላለህ። የሆነ እምነቱን መጀመሪያ ደረጃ ምን ያስነሱት ብዬ ማስበው አካሎች ይሄን ነገር እሸቱን ለማጥቃት ሳይሆን እምነቱን ለማጥቃት የተነሳ ነው አነሳሱ። እሺ ይሁን ማለት ትክክል ነው ሳይሆን እነሱ እንደዛ ብሎ ሲያመጡት ሌላው ኖርማሉ ደግሞ ሰው እንዴት እየተቀበለ ያጣራ ማጣራት የለበት ያጣራሉ ብለህ የምትገምታቸው ሰዎች እንዲህ ወርደው ስታይ ትደነግጣለህ። ዛሬ ይሄ ሾርት ነገር መልመድና ማይንዳችን የተባለው ነገር ቶሎ ከሌ ቀድሜ እኔ ሀሳብ ልስጥበት ነው ገባ እዚህ ትለጠፋለች እዩት እኔ ቀድሜ ልስጥበት በሚል ስተት ውስጥ ትገባለህ ራስን ታስገምታለህ። እንደውም ማን ነው እሸቱ ካየህን የምታየን ከሆነ በዚህ ነው ኖርማል አይደለም ብለህ መስራት ያለብህ ይህን ጉዳይ ራስህ ላይ የተባልከውን ነው። ምክንያቱም ይኸውልህ እምነት ሶቪየት እምነቱን ነው ለመንካት ኦርቶዶክስ ለመንካት ነው። ምክንያቱም በብዙ አንግል ብዙ ጠላት አለ በጣም ከየትኛውም ጊዜ በላይ አሁን ላይ ነው በባሰ ሁኔታ ነገሮች እየሆኑ ያሉትና ሐሳብን በሐሳብ መሞገስ ሲያቅትህ የትንሽ አይነት ሐሳብ ይኖረው እንደዚህ ነገር ትላለህ። ሐሳብ ሲኖርህ ወይም ደግሞ ምክንያት አይነኝ መሞገት ፈልጋለሁ ስለ እንደዚህ ነገር ብለህ ስትል እንደዚህ አይደለም የምትነካው። ውሸት በሆነ ላይም ደግሞ በሚታወቅ ሙሉ ቪዲዮ ባለበት ነገር ላይ አይደለም። እንደውኮ እንደገና ሁለተኞቹን ደግሞ እንደውም ላንሳለ ሁለተኞቹ በጣም የገረሙኝ ደግሞ ልንገር ይሄ ነገር እንዳልሆነ አውቀው ደግሞ የሰሩ አሉ። ሲሰሩ ምን ብለው ደግሞ እሱም ተቃውሞ እኮ ነው ነገርየው። ይሄ እንደዚህ ያላችሁት እንኳን ትክክል አይደለም ግን የአባቶች የሚበሉት ነው ምናምን እዛ ገዳም ሄዶ ለእንትን ፍለጋ ለምን እንደሰራው ስላላዩት ፕሮግራሙን ቢያዩት ኖሮ ለምን እንደተሰራ ያ ቪዲዮ ይገባቸው ነበር። ዝም ብሎ እንደ ቭሎግ አይደለም የተሰራው ለገዳሙ የሚሰሩ ከዚህ በፊት እንደሚደረጉ ለሚሰሩ ነገሮች
የሚዘጋጅ ነገር ስላለ እሱን ነው እየተናገሩ ያሉት። መደረግ ያለበት የሚያስፈልገው ነገር ምናምን ነው። ችግርም ስላለ የሆነ ብዙ ነገር አለ ውስጥ ቪዲዮ ውስጥ ከዛ ዓላማ ነው የተሰሩ። ልክ አንዳንዱ ሰው ደግሞ ጉዳዩን ያውቃል አይቶም ሳይሆን ለምሳሌ ይሄን ነገር ያውቃል ቋርፍ የሚባል ነገር እንደሚበላ ምናምን ያውቃል። ከዛ ነው እንደዚህ ነው ግን ለምንድን ነው ማሳየት ያስፈልገው? ኮንተንት አልቆ ነው ሌላ ነገር እንትናንትንም ደግሞ የሚል አለ በዚህ ጋር። እሱም at the same time አላየውም ቪዲዮን አያውቀውም ምን እንደሆነ ሀሳቡ ገባ። እንትና እኮ ሲሰራ እኮ ይሄ የመጀመሪያው አይደለም እኮ ሸቱን ቭሎግም አይደለም እንትኑ አሁን ጭራሽ እንዴት መሰል የሆነ ቦታ ሄደ ትንሄዳለን ብሎ እንደሚያሳይ አይነት አድርገው ነው ያሰቡት ለሱ እንትን ማለት ነው። አይደለም ይኸውልህ ቢኒ ስንቱ ይለጥፋል እኮ እንደዛ ብሎ ይኸውልህ ቤተክርስቲያንን አንደኛ እምነቱ ነች። የሚያምንበት እምነት ነው። ስለዚህ እምነቱ የሚያስፈልገውን መርዳት ያለበት ቦታ ላይ በሙያው ይርዳ። ያ ደግሞ ዝም ብሎ የተሰራ ማለት ዲቴል ስለተሰራ ፍቃድ ተደርጎ በስንት ምናምን ነው የሚሰራው። ገብቶሃል? አንደኛ ሁለተኛ ብናቀው እኔ ለምሳሌ እውነት ለመናገር ቋርፍ እንደሚባል አላውቅም እኮ እድል ፈጠረልን ስሙ ታዲያ የሚበላው ምክንያቱ ለምን ያ እንደሚበላ አላወቅ ነው። በእነሱ እንደምንኖር ማለት ይህን እየበሉ በቀን አንዴ እየጸለዩ ያሉ ሰዎች ዓለምን ንቀው ረስተው እንጂ በ10 ሺህ ብር ደሞዝ 5 ልጅ ወሉ በከየት መጥቶ ነው ማስተዳድረው ይላል ኢትዮጵያ ውስጥ። ባለማወቃችን እንጂ ለእነዚህ ሰዎች እንደውም እኛ ልናመሰግናቸውም ለፈጣሪ ረጅም እድሜ ኖሯቸው ሁሌም ለእኛ እንዲጸልዩ ብንለምንላቸው ነበረ። ገብተዋል ትልቁ ጥቅም የሚኖረው የነበረውና እንደነዚህ ነገሮችን አለመረዳት መቻል እኔ የመታወር ቅድም ካልናቸው ሰዎች ፈጽሞ የማይለዩ ሰዎች ናቸውና እሸቱን በእንደዚህ አይነት ነገር ማንሳት ጥሩ አይደለም ብዬ ነው የማስበው። ነገሮችን ይዘን ስንነሳ አጣርተን ብንናገር አሪፍ ነው። ሌላው ሰሞኑን ማራማዊት ከቤተክርስቲያን ስትመለስ ነጠላ ለብሳ ምናምን የሰራችው ቪዲዮ ነበር። እሱን ነው የምናነሳው አይደል? ኦኬ። እና ምን አለች? 300 ሺህ ብር አስይዤ ነበር ፒኤስጂ ይበላል ብዬ አይዞ እና በላውኝ አለች። ከሱ በፊት ግን አሁን እሑድ እንትናም ይመጣል ተብሏል። ይሄ አርሰናል እንትን የሚጠይቀው ቲቪ ቻናል እኮ ነው። በር ላይ ሁሌ እንትኖቹን እንደሚጠይቃቸው አሉት። የቲቪ ኦፊሻል ፓርት እንትን ነው። እሑድ ስቴዲየም ይዘጋጃል ተብሏል። ብዙ እንትኖች ይመጣሉ ተጫዋቾች። አንድ ተጫዋች ነው ስቴዲየም አዲስ አበባ ስቴዲየም እኮ አንድ ተጫዋች ነው የሚመጣው። ዛሬ ጋዜጣ መግለጫ ተሰጠ። ጋዜጣ መግለጫ እዛው ስታዲየም ውስጥ ሆነው ነው የሰጡት። ትላንትና ነው የዛሬ ስላየሁት ነው ኢቨንቱን እና እዛው ስታዲየም ውስጥ ሆነው ነው። ቫርዳስ ላውንጅ ነው ከወጋገን ከአዋሽ ባንክ ከምናምን ተባብሮ ብቻ ያዘጋጀው። ኢቦይ ነው የሚመጣው የአርሴናል ድሮ ተጫዋች። ኢቦይ ነው ምናምን እና ያም እንትኑ ይመጣል። ቅዳሜ ከሰዓት ይገባል። አሪፍ ዝግጅት ይመስለኛል እሑድ ላይ። ግን ማርያማዊት ምን ነክቶሽ ነው ማለት ደህና ነበርሽ? ጥሩ ሰው አልነበርሽ እንዴ? ሊያውም ደግሞ የማን ደጋፊ እንደሆነች ታውቃለህ? የቼልሲ ደጋፊ እኮ ነች። የቼልሲ ነች በጣም እኔ አሁን ይሄ አርሴናል ሲበላ ቲሸርት ገዝተው ማይ አርሴናል ምናምን እንዳሉት አለች። ባይዘው በረም በተመልካች ነች። አላውቅም። የድሮዋ ነች አሁኗ ነች? እድሜ ያለ ቢኒ የድሮ እኮ እድሜ ያለ ይይዛል እኮ። ኧረ መልኳ በጣም ነው የሚለዋወጠው እሷ በጣም እሱ ተው እስቲ ማለት ሰርጀሪ ሙት። ኧረ በፍጹም እኔ አልምልምም፣ ግን ዞሮ መጣች ከቤተክርስቲያን ሰርጀሪ ትሰራለች እንዴ? ሰርጀሪ ሙት በለኝ እስቲ። ግልጽ ነው እኮ በጣም ሰርታለች ተብላ በጣም ይነሳባት ነበር። በጣም ብዙ ግን ኳስ ደጋፊ ነች የቼልሲ ለማንኛውም ኦፊሻል በረም እና ግን ይሄ ምንድነው እንትን በምንድነው በኳስኛ ቋንቋ ለመወየል ፒኤስጂን ስደግፍ ነበረ እና እዛ ላይ እንግዲህ ደረሳት አሲዛ በልታለች። 300 ሺህ ለቤተክርስቲያን መግባት ስለማይችል እስቲ ምን እናርግበት ሀሳብ ስጡኝ ነው ያለችው። የበጎ አድራጎት ስራ ለመስራት ነው ያለችው። እሱ እንዴት ታየዋለህ? አሁን እንዴት ማለት መጥቀሱ አሁን ይኸውልህ ምን መሰለህ ማናችንም እኮ እናደርጋለን። ለመጥቀስ ያስፈልጋል። ከዚህ ነው የመጣሁት ምናምን ብለህ ከዛ ስለ ቁማር ማውራት ከዛ ስለ ቤተክርስቲያን እንደማይገባ ከማውራት በቃ ትመጣለህ። ኮንተንት መስራት ነው የፈለገችው አይደል?
ሰላም ነው ምናምን በቃ ፒኤስጂ አሸነፈ አስይዤ ነበር 300 ሺህ ብር በላው ምን እናርግበት አለቀ ለምን ማገናኘቱ አልተመቸኝም እንደዛ ስለምን ያስፈልጋል ለምን እንደዛ ያስፈልጋል ማውራቱ ምን እናርግበት እንደዚህ በላውስ ምን ያስፈልጋል እሱም እንደ ሁለተኛ አላስፈላጊ ማለት ከፈልገች ማለት ካሰብ ከኔና ካንተ በላይ እሱም እንደውም ሁለተኛ ስተት ትለዋል ከኔና ካንተ በላይ እንደውም በዋነኝነት ምለው ለመሰለ እሱን ለኔ ከኔና ካንተ ከማናችንም በላይ ይሄን እባክሽ እርጅን የሚሉ ድርጅቶች እባክሽ ብራንድ አምባሳደር ሁኚን የሚሉ ጎበዝ ነች ተሳተፋለች የትኛው ድርጅት ወይም ደግሞ የትኛው ሰው መርዳት እንዳለበት ታውቃለች ስለዚህ መብላቷን በቃ ማሳወቅ ዶፓሚን ነው እኔ አሮን ነው ይህቺ አቴንሽን ሲኪንግ ማለት የሚያስፈልጋት ሰው አይደለችም ሮማሊ እንደውም ከዛ በፊት እንደውም ሰርተናል ስለ እምነቷ ላይ ስላላት ምናምን ነገር እንደውም እምነት የማይፈቅደውን ነገር ነው ያደረገችው ማለት ይኸውልህ ነጠላ ለብሳ ምናምን ነገር ነው አይደል አንዳንዴ ይኸውልህ የሆነን እይታን ስናስብ እሱም ብቻ እያሰብን የምንነካው ነገር እንዳለ እንረሳዋለን እምነት የሚባል ነገር አለ እንዴ ኦርቶዶክስ ትፈቅዳለች እንዴ አይነት ነገር ነው ሰው እዚህ እምነት ውስጥ ያለ ሰው ሌላው ምንድነው እንዴ ኦርቶዶክስ ይፈቀዳል ማለት ነው ኖ አይፈቀድም ገብቷል መውርርድ ምናምን 300 ሺህ ብር መብላቷን ሄዳ ከመጣችበት መንገድ ጋር ማያያዝ አያስፈልግም ነው ያ አሁን በቃ መናገር የፈለገችው ሜን ፖይንቱ ምንድነው 300 ሺህ ብር መብላቷንና ምን እናርገው ነው አይደል ከቤተክርስቲያን መምጣቷ ለቤተክርስቲያን እንደማይሰጥ ምናምን ምን አስፈልጊ ያለው እኮ ይልህ እኮ እንደማይሰጥ ካወቀች ማንሳትም አያስፈልግም ማንሳትም ብቻ አይደለም ውርርዱስ መግባትም አልነበረባትም ምን ከሆነች ይልህ ቤተክርስቲያን ያን ውርርድ ብር ማትቀበልህ ኃጢአት ስለሆነ ነው አይደል ስለዚህ ያን ነገር ቤተክርስቲያን ስታመጣው አልቀበልም አንተ ግን አድርገው አይባልም ያ ማለት እንደዛ መሰለ ያ ማለት ሲጀምር በራሱ ውርርዶስ መግባት አልነበረባትም ራስን እንደ ሃይማኖተኛ ካገለጽክ የለብም ትክክል ምክንያቱም ግን ሁላችንም እምነታችን አለ ግን ኃጢአት እንሰራለን ወይ አዎ ይኸውልህ ሳታቅ የሚደረግና ትንሽ ደግሞ ቀረብ ብለህ ያወክ የምታረገው ነገር እንዲሁ እኔ ምንድነው ብላይንድ እንትን ሆነ ስታየው በራሱ ማለት ነው እንደማይፈቀድ ታውቀዋለህ አንዳንድ ነገር ይኸውልህ ቀላል የሚመስል ግን ቀላል ያልሆነ ነገር ነው በነገራችን ላይ ለዛ ነው እንደነሳ የሚያደርገው ግን ስታስበው ቀላል ያልሆነ ነገር ምክንያቱም ኦኬ በሁለት መንገድ ነው የምታየው አንድ የሌላ እምነት ያሉ ሰዎች ይህንን እምነት ሊያዩበት የሚችሉትበት መነጽር በምን አይነት አደጋ ውስጥ ነው የምትከተው ምክንያቱም ለምሳሌ የኢትዮጵያ ኦርቶዶክስ ዘፈኑ መጠጠጡ አትልም እኛ በመንሰራው ስህተት ግን ሌሎች እምነት ቤተክርስቲያኗ እኮ እንትን ትላለች ዝም ትላለች ወይ ደግሞ አርጉ ትላለች አይነት የሚሉ አሉ ያን ስም እንዲሰጥ የምናደርገው እኛ በምናደርጋቸው ስህተቶች ነው ስለዚህ ይሄኛውንም በዛ መንገድ ነው የምታየው ሌሎች እንደ ቤተክርስቲያን ብሩን አትቀበልም ግን እኔ ማጥፋት ከቻልኩ ስለዚህ በተዘዋዋሪ አትከለክልም እንደማለት ነው ብሎ ነው ሰው የሚያስበው ኖ ዌይ በፍጹም ወደ ቤተክርስቲያን እንደመባነት ማቅረብ ብቻ ሳይሆን አንተም እንደዚህ አይነት ድርጊቱ ውስጥ ምክንያቱም ያለፋበት ነው ያላገኘው ምንድነው ያንተ ያልሆነ ያላብህ ውጤት አይደለም የላብህ ውጤት የነበረው ያ 300 ሺህ የመጀመሪያ ያንተ 300 ሺህ ሎተሪም እኮ የላብህ ውጤት ነው ሎተሪ ከሃይማኖት አንግል ልፈልግ ሳይሆን ሎተሪ ሌላ ትርጓሜ ሊኖረው ይችላል መቼስ የምትቆርጠው በላብህ ገንዘብ ሊሆን ይችላል አትሊስት ያው ግን ቁማር ነው ቁማር ነው ቢኒ ቁማር ነው አሁን እንደነዚህ አይነት ሰዎች አስፈላጊ ነገር ነው ማታወራችሁ በቃ ምንም እሱ ነው ይኸውልህ ማድረግ ከፈለገችም ለበጎ አድራጎት አይደለ በቃ የሆነ በጎ አድራጎት ሄዳ መስጠት ማድረግ አንዳንድ የሚያምረው የነበረው በቃ ደስ ስላለኝ ወይም ደግሞ ምንድነው አርሴናልን ፒኤስጂ ስላሸነፉ ደስ ስላለኝ ከግሌ እንደዚህ አይነት ብር
የሆነ እርዳታ ማድረግ እፈልጋለሁ ብትል ለምን ትነግረናለች ነው እንደው ከዛኛው ይሄኛውም እኮ ልክ ሆኖ አይደለም እንደው ይሄኛው የሆነ ሰዎችን አፕሪሺየት ለማድረግ ወይም ደግሞ አላስፈላጊ ነገር ከምታደርጉ የደስታችሁ መግለጫ እንደዚህ አድርጉበት ያደረጉ ሰዎች አሉ። አሁን አርሴናል ሲያሸንፍ ብቻ ነው ወይ ደግሞ የሚል ክርክርም ሊመጣ ይችላል። እርዳታ የሚደረገው ጣጣ አለው። ግን አትሊስት የሆነ በዚህ ምክንያት ሰባስበው ደም የሰጡ ሶሻል ሚዲያ ላይ ዋንጫ የበላ ሰሞን ስምናየው የነበር ነገር ነበረ። የሆኑ ሰዎችን የረዱ ምናምን ያበሉ ምናምን ብዙ ነበሩ። የሆነ ሰሞን የማንቸስተር ማህበር ምናምን ያበሉ ነበር። እነሱ ናቸው እንደው የሚያበሉት። በነገራችን ላይ እነሱ ናቸው እንደው የሚያበሉት። ከኔት ጋር የሚያገናኘው እነሱ ነበሩ የሚያበሉት። ግን የትኛውም ክለብ ደጋፊ በለው ምንም ይደግፍ በቃ ደስታው የሚገልጽበት በእንደዚህ አይነት ከሆነ አሪፍ ነው የሆነ ሰዎችን በመርዳት ምናምን። አሁን ይህንንም ያልኩ የማርያም ከእንደዛ አንግል ከራሷ ብቻ ያኛውን እንደዚህ ነው ብላ ሳትል ወይም ደግሞ ባታደርገው እንደምነቷም በይኛውን ብዙ ኦፕሽን ነበራት። አንድ ቁማሩን ከቤተክርስቲያኑ ጋር አለማገናኘት፣ ሁለት ቁማሩን ብቻ መታ በልቻለሁ ብላ መናገር፣ ሶስት ምንም መናገር አያስፈልግም። ታውቃለች ማአት የት ጋር መደረግ እንዳለበት። ሰው ኮመንት በጻፈው አይደለም የምታደርገው ወስዳ ያን ብር የት ማድረግ እንዳለባት ለምን ስታሲዘውን መታ ስላልሰራች ማለት ነው። አሁን ለምሳሌ መታዛው ሶሻል ሚዲያ ላይ አሲዛ ምናምን ቢሆን ኦኬ እሺ ትንሽ ግን በቃ አይደለም ማድረግ አይጠፋትም። ሶሻል ሚዲያው አሁን ብዙ ጊዜ እንደዚህ ትልልቅ ሰዎች የራሳቸው ኮንቴንት ማናጀር አላቸው ከኖርማል ማናጀር ውጭ። እንግዲህ ይኸውልህ ድንገት የሆነ ክፍያው ምናምን ከብዳቸው ሊሆን ይችላል። ወይም ደግሞ መጠንቀቅ አለብህ፣ በጣም መጠንቀቅ አለብህ። ለምን ከአንተ የምትሄደዋ ነገር እሷ 500,000 ወይ 700,000 ሊሆን ይችላል ኢንስታግራም ፎሎወሯ። ያን ሁላ ነው ይኸውልህ የሆኑ ሰዎችን በእንትን ባይሉም የሆኑ ሰዎችን ደግሞ ያንን ሐሳቧ እንዲሰርጽ ሆኗል፣ እነዛ እንዲጋባ አድርጋለች። በጣም መጠንቀቅ አለብህ። የምትለጥፋቸውን ስፔሻሊ ሴንሲቲቭ ብለህ የምታስበው እምነት ነው አይደል? እምነት በተመለከተ ኦኬ ከዚህ በፊት አንስተነዋል ለምን ያስፈልጋል በሚለው እንደዚህ አይነት ነገር። ግን የሚገርመው በሷ ጉዳይ ነው። በሷ ነው አይደል? እዛኔ ልደቷ በተከበረው ጉዳይ ላይ ኢንስታግራም ላይ እንደዚህ ትለጥፍ ነበር በሚለው ጉዳይ ነው ያነሳነውና ግን ኦኬ ጥሩ እንደውም እኮ የተወሰነ የተሻለ መረዳት አላት ብዬ አስባለሁ። እምነት ላይ ብዙ ገዳማት ስትሄድ እናያታለን ምናምን እንደነዚህ አይነት እዛ ስትሄድ ደግሞ እንደነዚህ ነገሮች ምን ያህል መጥፎ እንደሆነ ታውቀዋለችና ብዙ የሚከተላትም ስላለ ባታያይዘው አሪፍ ነበር። ልክ አልሰራሽም፣ ቀጥታ የምትሰሚ ከሆነ ልክ አይደለሽም ነው እና ግን ላይክ አርጊው ማርያምት ማለት ከቻልሽም 100 እኮ እንደዚህ ብታረጋት የምን 100,000 የቁማር ብር አትቀበል ማለት ጥሩ ጥያቄ። ትቀበላላት? ግጥም ማድረግ ነው የምቀበለው። ለምን ስጦታ አይደል እንዴ? ሰው ስጦታ እኔ አላቋመርኩት። የለፋበት እኮ አይደለም የለፋበት አይደለም። ይምጣ ችግር የለም እኔ እቀበላለሁ ችግር የለም። አይ ልክ አይደለም አክቹሊ። እሺ በቃ ተገፋል። ማንን ሲረዳ ከት እንዳመጣው ማን ይነግራል ብለ አይ ጨዋታው ነው እሱማ ኦሬዲ እንትን ነው። ግን ተቀባው ተረጁ ጋር ብዙ የሚያዝ ነገር የለም ብዬ ነው ማስበው። ስለዚህ አሁን የቁማር በስ ተመልስለት ታዲያ ለሰውየው ነው የምትለው ለየትኛው ሶሻል ሚዲያ ላይ መስራቷ እንጂ ብሩንማ ለተቸገረ ሰው ይዋል እንጂ የተቸገረ ያመጣለትን ይጠቀምበት እንጂ ታዲያስ ከዛ እንግዲህ ነው እንግዲህ ጥንቃቄ ማድረግ ይበጃል ነው ምን ነው ከዛ እንግዲህ እንግዲህ ክብራትና ክብራ ለዛሬ ነበረን ሐሳብና ቪዲዮዎች ይሄን ይመስል ነበር። አዳዲሶች ሰብስክራይብ አድርጉ፣ ላይኩን ደግሞ አድርጉት። ካላችሁ እስካሁን ማራማዊት ብላችሁ ኮመንቱን አጥለቅልቁት ይላሉ ቲክቶከሮች። አጥለቅልቁት አንዴ ገባበሉና ካላችሁን ለማወቅ ነው። እስካሁን ይጽፉልናል ብዙ ኮመንት ላይ ብዙዎቹ ይደርሰናል። ወደ ተመልካቾች እየጻፋችሁ ያላችሁት ቪዲዮን ደግሞ ጨርሳችሁ ስለምታዩት እናመሰግናለን በጣም። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።